ሰላም የተወደዳችሁ እንዴት ናችሁ? ማችዴ 21 ላይ እንገኛለን። አርሰናል ትልቅ እድል ይዞ በዛሬው ዕለት ሊቨርፑልን ይገጥማል። በጣም አስፈላጊ ጨዋታ ነው። በተለይ ከጨዋታው ጋር በተያያዘ የሚነሱ ዝርዝር ነጥቦችን እናነሳለን። ከአንፊልዱ ጨዋታ በኋላ አርሰናል በሜዳው የሚያደርገው ትልቅ መርሃ ግብር ነውና ይህንን ጨዋታ ኤሚሬትስ ላይ ሲደረግ ምን ነገሮች ይጠበቃሉ? ቪክተር ዮኬሬሽን በተመለከተ ሌሎችንም ተጫዋቾች የተመለከቱ ሀሳቦችን እናነሳለን። በውድድር ዓመቱ አርሰናል የተሸነፈው አንድ በአስቶን ቪላ ነው፣ አንድም በሊቨርፑል ነውና ሁለቱም ሽንፈቶች በአንደኛው በአንፊልድ ነው፣ አንደኛው ቪላ ፓርክ ላይ ነው። አርሰናል በሜዳው እስካሁን በያዝነው የውድድር ዘመን አልተሸነፈም። አስገራሚ ጉዞ ላይ ይገኛል። ዛሬ ከሊቨርፑል ጋር የሚያደርገው ምሽት 5 ሰዓት ላይ የሚጀመረውን ጨዋታ በተመለከተ ዝርዝር ነጥቦችን እናነሳለን። ሚኬል አርቴታ ስለ ኤበረቼዜ፣ ስለ ቪክተር ዮኬሬሽ፣ ስለ ሌሎችም ተጫዋቾች ስለ አርሰናል ጉዞም ያነሳቸው ዝርዝር ነጥቦች አሉ። አብዛኞቹ ነገሮች በትኩረት እየተመለከትን እንቆያለን። የዝውውር ጉዳዮችንም መጨረሻ ላይ እናነሳቸዋለን። ከዝውውር ሀሳቦች ጋር በተያያዘ የእናንተ መልእክቶች መጥተዋል። እነሱንም ወደ በኋላ ላይ መለስ ብለን እንመለከታለን። ምሽት 5 ሰዓት ላይ ይደረጋል። ለአርሰናል በጣም ከዚህ በኋላ ይህን ጨዋታ እንዴት ተገልጾታላችሁ ቢባል አርሰናል በውድድር ዓመቱ ላይ ጫናዎችን ማብረጃ ነው። ከዚህ በኋላ ላሉ መርሃ ግብሮች በጣም ወሳኝ ነው። እናስታውሳለን በቅርብ ሳምንታት ላይ አርሰናል በ2 ነጥብ ልዩነት ከዛ በተጨማሪ በ5 ነጥብ 4 ነጥብ ልዩነት በመራባቸው ጊዜያት ላይ ሊጉን የ3 ነጥብ ልዩነትም በነበረበት ሰዓት ላይ የነበሩ ጫናዎች ነበሩ። አሁን ግን በዚህኛው ጨዋታ ላይ ሊቨርፑልን ማሸነፍ ማለት የ8 ነጥብ ልዩነት ይኖረዋል። ከማንቸስተር ሲቲም ከአስቶን ቪላም ጋር የሚኖሩ የ8 ነጥብ ልዩነቶች ማለት በአንድ ጨዋታ አርሰናል የሚደረስበት ቡድን አይሆንም። የ3 ጨዋታ እድሜ የ4 ጨዋታ እድሜን ሊያስፈልግ ይችላል። አርሰናል 3-4 ጨዋታዎችን ተከታታይ ነጥብ መጣል ይኖርበታል። ባለፉት ሳምንታት ላይ ማንቸስተር ሲቲ ተከታታይ 3 ጨዋታዎች ላይ ነጥብ ጥሏል። እነ ቼልሲ፣ ማንቸስተር ዩናይትድ የመሳሰሉ ቡድኖች ቶትናምን በ3 ሳምንታት በ3 ተከታታይ የፕሪሚየር ሊግ መርሃ ግብሮች ላይ ነጥብ የጣሉበት ነውና ከሊቨርፑል ጋር ሊቨርፑልም እንደሚታወሰው 2 ተከታታይ ጨዋታዎችን ነጥብ ጥሏልና ከዚህኛው ጨዋታ ጀምሮ ደግሞ ወደ ድል ለመመለስ በኤሚሬትስ ስቴዲየም የሚያደርገውን ጨዋታ በጣም በወሳኝነት ሊመለከተው ይችላል። ለአርሰናል ግን ከዛም በላይ ሊቨርፑል ከሚፈልገው በላይ አርሰናል ጨዋታው ያስፈልገዋል ብሎ በትክክል መናገር ይቻላል። ጨዋታውን በተመለከተ ከሚኬል አርቴታ ጀምሮ የተሰጡ አስተያየቶች አሉ። አንዳንዶቹን ጉዳዮች እየነገርኳችሁ ቆያለሁ። ሚኬል አርቴታ ከጨዋታው አስቀድሞ ያነሳቸው ነጥቦች አሉ። እናንተ ግን ግምቶቻችሁን ላኩልን። በጣም ትልቅ ጨዋታ ነው የሚል ነገር አንስተዋል። ሌሎችንም ስለ ተጫዋቾችም ስለ ኤበረቼዜ መሰለፍ ጉዳይ ባለፉት 4 ጨዋታዎች ላይ አንድም ደቂቃ በፕሪሚየር ሊግ ላይ ያልተመለከት ነው። ኤበረቼዜ ዛሬስ እድል ያገኛል የሚለውን ለአርሰናል ደግሞ የበለጠ ማጥቃት ያለበት የበለጠ ነጥብ ይዞ መውጣት ያለበት ጨዋታ ነው። ሚኬል አርቴታም እነዚህን ጉዳዮች በተመለከተ ያነሳቸው ጉዳዮች አሉ። የኦፕታ ሱፐር ኮምፒውተሮች ግምትን ስመለከት ግን 61.7% አርሰናል ጨዋታውን ያሸንፋል። ሊቨርፑል 18.1% የማሸነፍ ፕሮባቢሊቲ ተሰጥቶታል። በጣም የሚጠበቅ ጨዋታ ነው። በዚህ ጨዋታ ላይ ቡካዮ ሳካ በኖኒ ማዱኬ ባለፈው በተቀያሪ ወንበር ላይ ነበረ። ቡካዮ ሳካ የጀመረው ከቦርመዝ ጋር በነበረው ጨዋታ ተቀይሮ ገብቶ አሲስት አድርጓል። በዚህ ጨዋታ ላይ የመጀመሪያ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። በኤሚሬትስ ስቴዲየም በሚደረገው ጨዋታ ላይ ቡካዮ ሳካ ግን ማስቆጠር የሚችል ከሆነ የመጀመሪያው የአርሰናል ተጫዋች ሆናል። ተከታታይ በሜዳ በሚደረግ ጨዋታ ላይ ኤሚሬትስ ላይ በተደረጉ 3 ጨዋታዎች ላይ ባለፉት 3 ጨዋታዎች ላይ ሊቨርፑል ላይ ቡካዮ ሳካ ግብ አስቆጥሯል። በዚህ ጨዋታ ላይም ይሰለፋል የምንለው አንድም በዚህ ምክንያት እንደሆነ መናገር ይቻላል። የእናንተን ግምቶች ላኩልን። ትናንትናም የመጡ ግምቶችን አነሳላችኋለሁ። ሚኬል አርቴታ በጣም ትልቅ ጨዋታ ነው ከአምናው ሻምፒዮን ጋር የምናደርገው ጨዋታ ነው የሚል ነገር አንስቷል። የሆነ አይነት ፖይንት ፕሩቭ ማድረግ አለብንና ያንንም ለማድረግ ወደ ሜዳ እንገባለን። የአርሰናል ደጋፊዎችንም ጉዳይ አንስቷል። ለአርሰናል ደጋፊዎች ለቀናት ሲዘጋጁበት ነበረ። ከዚህ በፊት ቲፎ ከሜዳው ጀርባ ትልቅ ባነር አዘጋጅተው በጣም የሚያምር ድባብን በቶትናም ሆትስፐር ጨዋታ ላይ አሳይተው ነበር። ሶል ካምቤል፣ ቲዬሪ ኦንሪ፣ እነ ማርቲን ኦዴጋርድ፣ ቡካዮ ሳካ የነበሩበት፣ ጋብሪኤል ማጋሌሽ የነበሩበት ነው። አሁን ደግሞ ከዛም ላቅ ያለ በጣም የሚገርም አይነት ነገሮችን እንመለከታለን በዚህኛው ጨዋታ ላይ። ከጎሉ ጀርባ ብቻ አይደለም በአጠቃላይ በስቴዲየሙ ሙሉ ያንን ድባብ ሊፈጥር የሚችል እንቅስቃሴ እንመለከታለን። ዶሚኒክ ሶቦዝ ላይ የሰጠው በጣም አስገራሚ አስተያየት አለ። ከአርሰናል ጋር መጫወት ከቻምፒዮን ጋር እንደ መጫወት አይደለም፣ እንግሊዝ ፕሪሚየር ሊግ ቀላል ሊግ አይደለም ይላል ዶሚኒክ ሶቦዝ ላይ። ሁሉም የሚያውቀው ጉዳይ ነው። ከዛ ውጪ ግን
በጃንዋሪ ላይ ጥር ላይ ማንም ዋንጫ አሸንፎ አያውቅም። ስለዚህ ከሻምፒዮኖቹ ጋር የምናደርገው ጨዋታ አይደለም፣ ከሊጉ አሸናፊዎች ጋር የምናደርገው ጨዋታ አይደለም። ባይሆን እነሱ ከሊጉ ሻምፒዮን ጋር የሚያደርጉት ጨዋታ ነው የሚል አስተያየቱን ሰጥቷል። ምክንያቱም ሊቨርፑል ያምና ሻምፒዮን ነበርና ሁል ጊዜ ይባላል እስከ ውድድር ዓመቱ መጨረሻ ለምሳሌ አርሰናል በያዝነው የውድድር ዘመን ሻምፒዮን መሆን የሚያረጋግጥበት ጨዋታ ሜይ ላይ ቢመጣ እስከ ሜይ ድረስ ሻምፒዮን የፕሪሚየር ሊጉ አሸናፊ ሊቨርፑል ተብሎ ጠራበት ሂደት ላይ ያለውና እንደዚህ አይነት ጉዳዮች ይጠበቃሉ። ሚኬል አርቴታ እንዳለው ግን ከሻምፒዮኖቹ ጋር የሚደረግ አይነት በጣም ጥሩ ጨዋታ ይደረጋል። ስለ አንዳንድ ተጫዋቾች ስለ ጨዋታው የምናነሳቸው ጉዳዮች ይኖራሉ። በደንብ ብዙ ሊነግሩን የሚችሉ እንቅስቃሴዎች ይኖራሉ። ኤቤሬቺ ኤዜ ባለፉት 4 ጨዋታዎች ላይ አርሰናል ባደረጋቸው ጨዋታዎች ላይ ከቦርመዝ ጋርም ከአስቶን ቪላ ጋርም ምናልባት ኮልቭስ ጨዋታ በኋላ አልተመለከትነውም። በሜዳ ላይ ጨዋታ አላደረገምና በጣም የሚያሳስብ ይመስላል ለአንዳንድ የአርሰናል ደጋፊዎች። ብራይተንንም አስቶን ቪላንንም ቦርንመዝንም ክሪስታል ፓላስንም ሲገጥም አርሰናል አልተጫወተም። በእነዚህ ጨዋታዎች ላይ ኤቤሬቺ ኤዜ አልተመለከትነውም ነበር። በፕሪሚየር ሊግ ደግሞ በተከታታይ ጨዋታዎች ላይ በአርሰናል በኩል አለመሰለፉ እሱ የበለጠ ጥያቄ ሊያስነሳ የሚችል ጉዳይ ይሆናል። የኤቨርተንም የፕሪሚየር ሊግ ጨዋታ የሚጠቀስ ነው። በክሪስታል ፓላስ ጨዋታ ላይ ግን ተጫውቶ እንደነበረ እናስታውሳለንና ኤቤሬቺ ኤዜ ከ4 ጨዋታዎች እድሜ በኋላ በፕሪሚየር ሊጉ ዳግም በሜዳ ላይ እንመለከተዋለን ወይ የሚለው የሚነሳ ጉዳይ ነው። ሚኬል አርቴታ እሱን በተመለከተ በሜዳ ላይ የሚያሳየው ብቃት፣ ዲዛይሩ፣ ፍላጎቱ በጣም የሚገርም ፍላጎት ነው የሚያሳየውና ልምድ የሚሰራበት መንገድ ከዛ በተጨማሪ ፍላጎቱን የሚያሳይበት መንገድ ላልመርጧቸው አልችልም። አይምሮን የሚያስቀይር ውሳኔን የሚያስቀይር አይነት ተጫዋች ነው በሚል ሚኬል አርቴታ ስለ ተጫዋቹ የሰጠው አስተያየት አለና በጣም በቅርብ ጨዋታዎች ላይ እንግዲህ ኤቤሬቺ ኤዜ ወደ ቋሚ ሚና ይመጣል ብዬ እጠብቃለሁ የሚል ነገር አንስቷል ሚኬል አርቴታ። ከዛ ውጪ ግን የኤቤሬቺ ኤዜ መምጣት ማርቲን ኦዴጋርድ በተለይ ባለፈው አመት ከዛም አስቀድሞ የ2023-24 የውድድር ዘመን መጨረሻ ላይ የተዳከመውን ማርቲን ኦዴጋርድ ነበር የተመለከት ነው ባለፈው አመትም ጭምር። ዘንድሮ ግን በጣም ተሻሽሏል። ከጉዳቱ ከተመለሰ በኋላ በጣም ጥሩውን ማርቲን ኦዴጋርድ እየተመለከተ እንገኛለን። በቀን በጨዋታዎች ላይ ግብ ያስቆጥራል፣ አሲስት ያደርጋል። ያንን ማርቲን ኦዴጋርድ የአርሰናል ደጋፊዎች በደንብ ናፍቀውት ነበር ብሎ በትክክል መናገር ይቻላል። ነገር ግን ሚኬል አርቴታ አንድ ጥያቄ ቀርቦለት ነበረ። ኤቤሬቺ ኤዜ መምጣት ማርቲን ኦዴጋርድን በደንብ ብቃቱን እንዲያወጣ አድርጎታል፣ እንዲሻሻል አድርጎታል የሚል ጥያቄ ቀርቦለት ነበር። ለማርቲን ኦዴጋርድ ብቻ አይደለም፣ በየቦታው ላይ ሁሉም ተጫዋቾች እንዲነቃቁ፣ ለምሳሌ የክሪስቲያን ሞስኬራና የፒየር ኤንካፒን ጉዳይ ያነሳል። ሁለቱም ተጫዋቾች ብትመለከቱ የተለዩ ነገሮች አሉ በሁለቱም በኩል። ለምሳሌ ክሪስቲያን ሞስኬራ የፒየር ኤንካፒ መምጣት የበለጠ ብቃቱን እንዲያሳድግ እንዲፎካከር አድርጎታል የሚል አስተያየቱን ሰጥቷል ሚኬል አርቴታ። እነዚህ ጉዳዮች በደንብ የሚጠበቁ ናቸው። በዚህ ጨዋታ ላይ አርሰናል በደንብ በዋንጫ ፉክክሩ ላይ እያንዳንዱ ጨዋታ ላይ ፕሩቭ ማድረግ ያለብን ፖይንቶች አሉ። ያንን ለማድረግ ነው ከቀናት በፊት ለምሳሌ ከቦርመዝ ጋር ያንን ማረጋገጥ ነበረብን። አርሰናል የዋንጫ አሸናፊ የዋንጫ ተፎካካሪ መሆኑን ማረጋገጥ ነበረብን። አስቶን ቪላ ጨዋታ ላይም ተመሳሳዩንም እንደዚህ ያደረግን፣ በሊቨርፑል ጨዋታም ላይ ፕሩቭ ማድረግ ያለብን ነጥብ አለ። እንደዚህ የቀጠልን እስከ ግንቦት መቀጠል አለብን የሚል አስተያየቱን ሰጥቷል ሚኬል አርቴታ። ከዛ ውጪ ደግሞ ሌሎችም ያነሳቸው ጉዳዮች አሉ። የአርሰናል የማይታመኑ ደጋፊዎች ናቸው በኤምሬትስ ስቴዲየም ያንን ድባብ እየፈጠሩ ያሉት፣ ለነሱም ምስጋናውን አቅርቧል። ሌሎችም ጉዳዮች የሚነሱ ሀሳቦች አሉ ከአርሰናል ጋር በተያያዘና ሚኬል አርቴታም በዝርዝር አንዳንድ ነጥቦችን አንስቷል፣ እመለስበታለሁ። አርነ ስሎት ግን በአርሰናልና በሊቨርፑል መካከል ስላለው የ14 ነጥብ ልዩነት፣ በዚህ ጨዋታ ላይ ደግሞ አርሰናል የሚያሸንፍ ከሆነ የ17 ነጥብ ልዩነት ይኖራል። ይገባናል ብዬ አላስብም በዚህ ያክል ከአርሰናል መራቃችን። ነገር ግን እያልኩ ያለሁት ከአንዳንድ ነጥቦች ይገቡን ነበር፣ ያጣናቸው ነጥቦች አሉ፣ ባለቁ ደቂቃዎች ላይ የተቆጠሩብን ግቦች አሉና እንደዚህ አይነት አጋጣሚዎች የበለጠ ልዩነቱን አስፍቶታል የሚል ነገር አንስተዋል። 6-8 ነጥቦች የበለጠ አሁን ካለን ነጥቦች መሰብሰብ ነበረብን። ነገር ግን ከአርሰናል ጋር ላይ ቶፕ ላይ መቀመጥ ነበረብን እያልኩ አይደለም የሚል በሁለቱ ቡድኖች መካከል ያለውን ልዩነት በደንብ ሊገልጽ የሚችል ነጥብ አስቀምጧል። የ14 ነጥብ ልዩነት አለ።
በማከላችን ግን የ14 ነጥብ ልዩነት አለ ብዬ አላስብም የሚል ነገር አንስቷል። የተሻሉ ነጥቦች ያስፈልጉን ነበር። በተለይ ደግሞ በጣም በተደጋጋሚ 100 ጊዜ ብየዋለሁ አንዳንድ ማርጂኖችን ማጥበብ አልቻለም። ይህንን ሲሉ በቀጥታ ከዚህ ከሴት ፒስ ጋር የተገናኙ ነገሮች እንዳሉ ያነሱበት ነበረ አርነ ስሎት። ከዚህ ጋር በተያያዘ በአርነ ስሎትም በኩል ተደጋጋሚ የሚሰጡ አስተያየቶች አሉ በዋንጫ ፉክክር ላይ ሌሎችንም ጉዳዮች በተመለከተ የበለጠ የተሻሻለውን ቡድን እንመለከታለን ብለን እንጠብቃለን። አርሰናል ባለፉት አመታት ላይ ለአመታት ምርጥ ነበረ። ከባለፈው አመት ዘንድሮ እየተሻለ ነውና የነሱ ጥንካሬያቸው ደግሞ በጥንካሬ ላይ ጥንካሬ መጨመር ነው የሚል ብዙ ጥንካሬዎች ያሏቸው ድክመት የሚባል ደካማ ጎን የሚባል ነገር በአርሰናል ቡድን ውስጥ ማግኘት በጣም ከባድ ነውና የተሟላ ፓኬጅ የሚባል አይነት ቡድን ነው የሚል አስተያየታቸውን ሰጥቷል አርነ ስሎት ከጨዋታው አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ። ሚኬል አርቴታ ከሰሞኑ የኢንቪዚብል ቡድን ጋር የሚኬል አርቴታ ቡድን ሲነጻጸር ነበር። በነጥብ ኢንቪዚብል ቡድን ከጨዋታዎች በኋላ 46 ነጥቦች ነበሩት፣ አርሰናል 48 ነጥቦች አሉትና ከዛ ቡድን ጋር የምንነጻጸር አይደለንም። ያ ቡድን ሌጋሲ ትቶ ያለፈ በእያንዳንዱ ጨዋታዎች ላይ የበለጠ ከኛ የበለጠ ብዙ ጨዋታዎችን ያሸነፈ ቡድን ነው። መነጻጸሩን በመጥላት ሳይሆን አሁንም እኛ እስከ ግንቦት እንደዚህ አይነት ነገሮችን እያደረግን ሂስትሪ መጻፍ አለብን፣ ሌጋሲን ክሬት ማድረግ አለብን፣ ያንን ነው ማድረግ ያለብን የሚል ሀሳቡን ሰጥቷል ሚኬል አርቴታ። በዚህ ጨዋታ ላይ በተለይ በአርሰናል በኩል የአሰላለፍ ለውጦች ይኖራሉ ተብሎ ይጠበቃል። ቪክተር የኬሬሽ የአጥቂ ስፍራውን ይመራል። ከዛ ውጪ በሌሎች ቦታዎች ላይ ቡካዮ ሳካ ወደ መጀመሪያ አሰላለፍ ይገባል ተብሎ ይጠበቃል። ሊያንድሮ ትሮሳርድም ከፊት በጋብሪኤል ማርቲኔሊ ይልቅ ትሮሳርድ ይሰለፋል ተብሎ ይጠበቃል። ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ማርቲን ኦዴጋርድ የመጀመሪያ ተሰላፊዎች ናቸው። ከተከላካይ ቦታ ላይ ለውጦች ይኖራሉ ተብሎ አይጠበቅም። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ጁሪን ቲምበር፣ ፒየሮ ኤንካፒ ይሰለፋሉ። ዳቪድ ራያ ግብ ጠባቂ ቦታ ላይ ይኖራል። ነገር ግን ሪካርዶ ካላፌሪ፣ ማክስ ዳውማን፣ ክርስቲያን ሞይስኬራ አሁንም ከዚህ ጨዋታ ውጪ ስለመሆናቸው የተሰሙ ጉዳዮች ናቸውና ሚኬል አርቴታም እንዳለው ነው በቅርብ ጨዋታዎች ላይ የበለጠ ስብስቦቹ በደንብ ግልጽ እየሆኑ የተሻሻለ የመጣ በሕክምና ደረጃም የተሻለ ሕክምናን አግኝቶ ወደ ሜዳ የተመለሱ ብዙ ተጫዋቾች አሉ። በሊቨርፑል በኩል በአንጻሩ አሌክዛንደር አይዛክ አሁንም የለም። ጂዮቫኒ ሊዮኒ በጉዳት ምክንያት የለም። ኡጎ ኢኪቲኬ አጠራጣሪ ነው ሲሉ ነበር አርነ ስሎት። ስቴፋን ባስቴች እንዲሁም ደግሞ ዋታሩ ኤንዱ ሙሐመድ ሳላ የሌሉ ተጫዋቾች ናቸው። ሙሐመድ ሳላ የአፍሪካ እግር ኳስ ዋንጫ ላይ ጨዋታ ያደርጋል። በዛ ምክንያት ከጨዋታው ውጪ የሆነ ተጫዋች ነውና ዛሬ የአርሰናል ደጋፊዎች በትክክል አንድ ነገር ማድረግ አለባቸው። ግምቶችን ከመላክ ይልቅ በቅርብ ጨዋታዎች ላይ ማንቸስተር ሲቲ ነጥብ ያስጣሉ ቡድኖችን ማመስገን ያለባቸው ይመስላል። ከብራይተን ጋር ማንቸስተር ሲቲ ትናንትና ባቻ ውጤት አጠናቋል። ከማንቸስተር ሲቲና የቸልሲ ጨዋታ ጋር ባቻ ውጤት የተጠናቀቀ መርሃ ግብር ነበረ። ሰንደርላንድ ማንቸስተር ሲቲን ነጥብ አስጥሎታል። ባለፉት 3 ተከታታይ ጨዋታዎች ላይ ማንቸስተር ሲቲ ማግኘት ከነበረበት 9 ነጥቦች 6ቱን ጥሎ 3 ነጥብ ይዞ ቀጥሏልና አርሰናል ደግሞ 6 ነጥቦችን አግኝቷል እስካሁን። የዚህኛው የሶስተኛው መርሃ ግብር ደግሞ ሊቨርፑልን የሚያሸነፍ ከሆነ በነጥብ ልዩነቱ ላይ በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 8 መስፋት ይችላል። አሁን 5 ነጥብ ልዩነት አለው። በጣም የሚጠበቅ አይነት ጨዋታ ይሆናል ብዬ እጠብቃለሁ። ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም በጣም በደማቅ የደጋፊ ድባብ የሚደረግ ነውና በዚህ ጨዋታ ላይ ማርቲን ዙቢሜንዲ በጣም በግብ ተሳትፎ የተሻሻለው ተጫዋች ነው ማለት ይቻላል። ከሪያል ሶሴዳድ ወደ አርሰናል ሲመጣ እሱ ብቻ አይደለም። ለምሳሌ ሚኬል ሜሬኖ ወደ ሚኬል አርቴታ ቡድኑ ሲቀላቀል በማጥቃቱ ረገድ ብዙ ነገሮችን እንዳሻሻለ ይነገር ነበረ። አሁንም በማርቲን ዙቢሜንዲ በኩል ተመሳሳይ ነገሮችን መናገር ይቻላል። ማርቲን ዙቢሜንዲ በሪያል ሶሴዳድ ከነበረበት አመት በኋላ ብዙ የተሻሻሉ ለውጦችን እየተመለከትንበት እንገኛለን። ለምሳሌ በ48 ጨዋታዎች ባለፈው የውድድር ዘመን 4 የግብ ተሳትፎ ነበረው። በያዝነው የውድድር ዘመን ግን ገና በ25 ጨዋታዎች 6 የግብ ተሳትፎ ላይ ደርሷል። እሱ ብቻ አይደለም፣ ሌሎችም ተጫዋቾች በግብ ተሳትፎ ደረጃ በጣም መነቃቃትን እያሳዩ ይገኛሉ። የዝውውር ጉዳዮችን አነሳለሁ። ትናንትናም ግን ከትናንትና በስቲያም በተከታታይ በርከት ያሉ የእናንተ መልእክቶች መተውልናል። ግምቶቻችሁን ልካችሁልናል። ስለምትሳተፉ ይህንን ቪዲዮ ላይ ካደረጋችሁ ስለጀመራችሁም እንዲሁ መልእክቶቻችሁንም ስለምትጽፉልን ከልብ እናመሰግናለን። ከትናንትና በስቲያ ቡካዮ ሳካ ወይስ ደግሞ ኖኒ ማዱኬ የመጀመሪያ ተሰላፊ መሆን ያለበት የሚለውን ጉዳይ ሳነሳ ነበረ። ታደሰ ማሞ ምንም ጥርጥር የለውም ቡካዮ ሳካ ነው በመጀመሪያ እድል ከተሰጠው። እንግዲህ
ለተጫዋቾች አይስጥ እንጂ ስለ በየሰከንዱ እንግዲህ በገባበት ሰከንድ አፍም ለውጥ መፍጠር የሚችል በጣም የሚገርም ተጫዋች ነው። ማዱዌኬ በቅድሚያ ቢሰጥ ለቡካዮ ሳካ ከማዱዌኬ ይልቅ የሚል ሀሳቡን ታደሰ ልኮልናል። አስቻለው አርሰናል 4-1 በሆነ ውጤት ሊቨርፑል ያሸንፋል ብሏል። ከዛ በተጨማሪ 2-0 በሆነ ውጤት ነስር አንዋር የሊቨርፑልን ጨዋታ ገምቷል። አርሰናል 2-0 ያሸንፋል። ፏድ 3-1 በሆነ ውጤት የሚል ግምቱን የላከልን አድማጫችን ነው። ነስረዲንም ሀሳቡን ልኮልናል፣ ከልብ እናመሰግናለን። ገድሉ ታደሰ አንድ ሀሳብ ልኮልናል። አርቴታን በማንቸስተር ዩናይትድ ታስቡታላችሁ ወይ ብዬ በተለይ ሪዮ ፈርዲናንድ አርቴታ ወደ ማንቸስተር ዩናይትድ ጥያቄ ቢቀርብለት አይኑን ያሽም ይሄዳል የሚል መልእክት ካነሳ በኋላ እኛም አንስተነው ነበረ። እሱን በመመልከት የሪዮ ፈርዲናንድን ሀሳብ በተመለከተ ነው ያነሳ ነው እንጂ ሚኬል አርቴታ ከአርሰናል የሚለቅበት ምንም እድል ዚሮ ቻንስ ነው ያለውና ያንን ተረርተ እንደዛ ብታስበው ብዬ መልእክቱን አስቀምጣለሁ። አብዱራህማን አህሊ ለዋንጫ እየሄደ እንዴት ይጠየቃል? አርሰናል በአስገራሚ ሁኔታ ጉዞውን ወደዛ እየሄደ ነው የሚል የተለየ ነገር አንስቷል። ወደ አርቴታንም በተመለከተ የራሱን የሆነ ቡድን ገንብቷል፣ ወደዛ መለያም ይቀይራሉ የሚባል አይነት አይደለም ብሎናል። በሱ ፍቃድም ያለምንም ጥርጥር አርሰናል ያሸንፋል፣ የቡድን ጥራቱ ይናገራል። 3-1 በሆነ ውጤት ከዩናይትድ አረብ ኤምሬትስ የላከልን መልእክት ነው። በፍቃዱ ከልብ እናመሰግናለን። ካሳይ አርሰናል 5-1 በሆነ ውጤት ያሸንፋል፣ ቪክተር ኬሬሽ ቡካዮ ሳካ ግቦችን ያስቆጥራሉ የሚል ነገር አንስቷል። ሙሉ ቀን 3-1 በሆነ ውጤት ያሸንፋል ብሎናል። ይበልጡኑ ከአርሰናል ጋር በተያዘ አሰልጣኙ ነው የሚያውቃቸውና እንደኔ እይታ ግን ቡካዮ ሳካ ቢሰለፍ ይሻላል የሚል ሙሉ ለሙሉ ጨዋታው እንዳለው ነው። ቡካዮ ሳካ የሚያወጣው የማዘን ምት ወደ ጎል የመቀየር እድሉ ሰፊ ነው። በተጨማሪም ቡካዮ ሳካ ጎል እንኳን ባያስቆጥር አሲስት ማድረግ በጣም ነው የሚችለውና እንደኔ እይታ ደግሞ ጎል ባያስቆጥር በጥሩ ሁኔታ አሲስት ካደረገ ጎል ከማስቆጠር አይለይም። ስለዚህ ሳካ ቢሰለፍ ባይነኝ ከኖኒ ማዱዌኬ በለጠ የሚል ነገር አንስቷል። ከቶኪቻው ጋር በተያያዘ አርሰናል 3-1 በሆነ ውጤት የሚል መልእክቱን ልኮልናል። ቤተል እኛ የአሰልጣኙ ሀሳብ በናቀው እንኳን ኖኒ ማዱዌኬ ይሻላል እላለሁ። በጣም ይበልጣል፣ ይሸውዳል፣ ይፈጥራል፣ ይሮጣልም ብሎናል። አርሰናልን በተመለከተ አይዛክ 2-1 በሆነ ውጤት አርሰናል ያሸንፋል። መጠየቅ የለበትም የቡካዮ ሳካ ነገር። ሳካ እግር ስር ኳስ ከገባች አደጋ ለመፍጠር ሩብ ጉዳይ ናት በሚል የሚገርም መልእክት ልኮልናል። ደጅድ የተባለ አድማጫችን ከልብ እናመሰግናለን። ቡካዮ ሳካ ቢሰለፍ ይሻላል 100% የሚል መልእክት ደግሞ ዩኑስ ነው የጻፈልን። አየነው ሙላለም ሰላም ምርጦች እንዴት ናችሁ? እኔ እኮ ደጋግሜ ተናግሬ ነበር አርሰናል በዚህ የጠራ የዝውውር መስኮት ገንዘብ አይወጣም ብዬ ነበር። በተረፈ አርሰናል ሊቨርፑልን 3-1 ያሸንፋል ብሏል። ወንድሙ ወንዴ ደግሞ ይህ ሰውዬ ከክለባችን አናት ላይ አልወርድ ብሏል። ሪዮ ፈርዲናንድን በተመለከተ የላከልን መልእክት ነው። ድል ለደማቁ ክለባችን የሚል መልእክት ልኮልናል። የሚኬል ሀሳብ ለመስረቅ የተሞከረ ቀሽም ሀሳብ ነው ብሏል። የሪዮ ፈርዲናንድን ሀሳብ ዳዊት ቶም የተባለ አድማጫችን የላከልን ሀሳብ ነው። ማዱዌኬን በተመለከተ ጆን ሃይሌ በጣም ፋስት ድሪብለር ነው፣ ፋይናል ሰርድ ላይ ግን ችግር አለበት። ሳካ ደግሞ ፋይናል ሰርድ ላይ ጎበዝ ነው፣ ድሪብል ግን ይዘገያል። ኖኒ ማዱዌኬ የተሻለ ነው ብሏል። በጣም በትክክል አብዛኞቹን ሀሳቦች በትክክል አስቀምጣችሁልን። የመጨረሻ 3 ሀሳቦችን ላምሳ። መልካሙ አርቴታ ኤዜን ማሰለፍ አለበት፣ ኤዜ ቤንች መሆን የለበትም ያለ ሀሳብ መልእክቱን ልኮልናል። መሳይ ደግሞ ሚኬል ወደ ማንቸስተር ዩናይትድ የማይሆን ነገር ነው ብሎናል። ታደሰ ማሞም ቀደም ያነሳው መልእክት አለ። ያለምንም ጥርጥር ቡካዮ ሳካ በመጀመሪያ እድል መሰጠት አለበት የሚል ነገር አንስቶልናል። ለሁላችሁም ከልብ እናመሰግናለን። መልእክቶቻችሁን ስለላካችሁልን፣ ስለተሳትፏችሁ። ከዝውውር ዜናዎች ጋር በተያያዘ 1-2 ጉዳዮችን ላንሳ። ሚጉኤል ዴላኒ ስለ ኤታን ንዋኔሪ አንድ ጽሁፍ አስነብቧል። በተለይ ኢንዲፔንደንት ላይ ዝርዝር ዘገባዎችን ያወጣልና በዚህ ጉዳይ ላይ በተጫዋቹ ጉዳይ ላይ ያነሳቸው ያስቀመጣቸው ጉዳዮች አሉ። ከተጫዋቹ ጋር በተያዘ ወደ ቦርመዝ ሊሄድ የሚችልበት በጣም ሰፊ እድል አለ የሚል ነገር አንስቷል። ተጫዋቹ ግን በጃንዋሪም ቢሆን ከአርሰናል ጋር መቆየትና ይህንን የዋንጫ ዓመት ኤክስፒሪየንስ ማድረግ ከአርሰናል ጋር ዋንጫ ማሸነፍ ይፈልጋል፣ መልቀቅ አይፈልግም። የውድድር ዓመቱን በዚሁ ማጠናቀቅ ይፈልጋል የሚል መልእክቱን ሚጉኤል ዴላኒ ሲያስተላልፍ ነበረ በተጫዋቹ ዝውውር ጉዳይ ላይ። ከዛ በተጨማሪ የያን ዲያሞንዴም ጉዳይ ዚ አትሌቲክ አንድ ዘገባ ይዞ ወጥቷል። በጣም አስገራሚ ዘገባ ነው።
በማንቸስተር ዩናይትድ ይፈልጋል ሲባል ነበር። አርሰናል ግን ተጫዋቹን በቅርብ እየተከታተለው ይገኛል። ተጫዋቹ ላይ ፍላጎት እንዳለውና ይህንን ወጣት የ19 ዓመት የመስመር ተጫዋች በቬሪኮስ ብሔራዊ ቡድን በአፍሪካ ዋንጫ ላይ እየተመለከት ነው እንገኛለን። ጥሩ እየተንቀሳቀሰ ይገኛል። ግብም አስቆጥሯል። ባለፈው ኮትዲቯር ባሸነፈችበት ጨዋታ ላይ ቡርኪና ፋሶን ተመልክተናልና በዚህም በውድድር አመቱ በአርሰናል ልንመለከተው የምንችለው አንዱ ዝውውር ነው በሚል ዘ አትሌቲክ ይዞት የወጣው ዘገባ አለ። ነገም በዚህ በያን ዲያሞንዴ ዝውውር ጉዳይ ላይ ተጨማሪ ሀሳቦችን ይዤ የምመለስ ነው የሚሆነው። አንድ ጉዳይ ብቻ አንስቼ ላጠናቀቅ። ስለ ቪክተር ዮኬሬሽ ብዙ ጥያቄዎች ይነሳል። 20 ግቦችን የሚያስቆጥር አጥቂ እንዴት ነው በውድድር አመቱ ላይ አንድን ክለብ የዋንጫ ባለቤት ሊያደርግ የሚችለው የሚለውን ነገር ይነሳል። ለዚህ ምላሽ የዴክላን ራይስ ሀሳብ ነው። ዴክላን ራይስ እመኑኝ ይላል በጣም ለኛ እሱ ባይኖር የሁሉ ጨዋታ እናሸንፍም ነበር። የተለየ ተጫዋች ነው። 100% ግቦችን ደግሞ ማስቆጠር ይጀምራል። የፕሪሚየር ሊጉ ተከላካዮች እሱን ለመያዝ ለመቆጣጠር 2-3 ሆነው ጥረት ያደርጋሉ። ምክንያቱም ከዓለማችን ምርጥ አጥቂዎች መካከል አንዱ እንደሆነ ስለሚያውቁ ነው ይላሉ። ቁጥሮች ደግሞ ምን ይላሉ የሚለውን አንስቼ ላጠናቀቅ። ከቪክተር ዮኬሬሽ ጋር በተያያዘ በጣም ሪከርድ የሚባሉ ጉዞዎችን እያደረገ ባይገኝም በአርሰናል አጠቃላይ ሞመንተም ላይ ግን በጣም አስፈላጊ ተጫዋች ነው። ለምሳሌ አንድ ቁጥር ላንሳ። ቪክተር ዮኬሬሽ የነበረባቸውና ያልነበረባቸው ጨዋታዎች ንጻሬን እሱ በነበረበት ጨዋታ ላይ ቪክተር ዮኬሬሽ ነበረ በተባለ ጨዋታ ላይ አርሰናል 17 ጨዋታዎችን አሸንፏል። አንድ ጨዋታ ላይ ባቻ ውጤት አጠናቋል። በአንድ ጨዋታ ብቻ ተሸንፏል። ቪክተር ዮኬሬሽ ተጎርቶ ባልነበረባቸው ጊዜያት ላይ አቻ የወጣባቸው ከሰንደርላንድ ከቸልሲ ጋር ይጠቀሳሉ። በአስቶን ቪላም የተሸነፈበት ጨዋታ ይጠቀሳል በዋነኝነትና በአብዛኞቹ ጨዋታዎች ላይ ግን በአብዛኞቹ ማለት አይደለም በሁሉም ጨዋታዎች ላይ ብሎ መናገር ይቻላል አንድ ሽንፈት ብቻ ነው ቪክተር ዮኬሬሽ ሜዳ ላይ በነበረበት ጨዋታ ላይ አርሰናል ያጋጠመው። ከዛ ውጪ የአንድ ያቻ ውጤት 17ቱን አርሰናል አሸንፏልና ይህ ቁጥር ብዙ ይነግረናል። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። አርሰናልና የሊቨርፑልን ጨዋታ ግምቶች ላኩልን። ነገም ከጨዋታው በኋላ በፖስት ማች ዝርዝር ጉዳዮችን ከጨዋታው በኋላ የሚነሱ ሀሳቦችን እናነሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። ለአርሰናል ደጋፊዎችም ሼር አድርጉልን። ወደ 20 ሺህ እየተቃረብን እንገኛለን። የእናንተን ተሳትፎ እንፈልጋለን። በቅርቡ ትልቅ ቻናል መሆኑ አይቀርም። የእናንተን ተሳትፎ ግን የአርሰናል ደጋፊዎችን የልብ ድጋፍ እንፈልጋለን። ከልብ እናመሰግናለን። ጤና ይስጥልን።